እንደ እባብ ውስጥ ለውስጡን መሬት ለመሬት ስትርመሰመስ ነበር። አምሳ ሲል ተዛሉ ይበል በቃ በእረፍት ቀኑ በሳምንት አንዴ ምናምን እያስፈቀደው። ሰላም 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 ሰላም፣ እንዴት አላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ትርፍርፍ ይበልል እያልኩ ዛሬ የመጣሁበት ጉዳይ በጣም ደስ የማይል ነገር ነው። እንግዲህ ልዑል ጋር ያሉ ሰዎች አብዛኞቻችሁ የምታውቋቸው ናቸው። ልዑልን ሲከዱት፣ ልዑልን እንትን ሲሉ ነው የምታዩ። የዛሬው ደግሞ ትንሽ የአይነ በላ አይን አውጣ የሆነ ልጅ ነው። ስለዚህ ልጅ እንግዲህ ልዑል በጣም ብዙ ጊዜ በጣም የሚተማመንበት ሁሉ ነገር ሚስጥሩን የሚያናግረው ለዚህ ልጅ ነበር። አበበን ጠብቅ የተባለው ልጅ ነው ዛሬ ጉድ የሰራ ማለት ነው። እንግዲህ ስንት ቀን ሙሉ ይሄ ልጅ ነው የሚጠብቀው፣ ምግብም መድኃኒትም በሰዓት ምናምን እንትን የሚለው ይሄ ልጅ ነው ከልዑል ቤት የሚጠብቀው ማለት ነው። እንግዲህ ዛሬ አበበ በምን ያታለው፣ ምን ያደርገው፣ ምን ልጁን በምን ያፍዝዘው፣ ምንም ባልታወቀ ሁኔታ እዛ ቦታ ላይ እንዲያስመልጠው አበበ ምን ያክል ብር እንደከፈለው ባላቅም ይሄ ልጅ ተስማምቶ የልዑልን ብልጥነት ልንገራችሁ ጉዳዩ ከመንገሬ በፊት ማለት ነው። አበበ ካለበት ክፍል ላይ እች በጣም ትንሿ ምንም ማትመስል ካሜራ አለች፣ ግድግዳ ላይ ወስዳችሁ ልጥፍ የምታደርጓት እሷን ኮንታክት ከስልኩ ጋር አገናኝቶ የሆነ ችግር ነገር የሆነ ነገር እንትን ሲል ልክ እንደ አላርም የሆነ እንትን ስልኩ ላይ የሚነግረው ነገር አለና እንደዛ አድርጎ ነው የሞላው ከካሜራው ጋር ከስልኩ ጋር አገናኝቶ እና ይሄ ልጅ አበበን የሚጠብቀው ልጅ በጣም ከልዑል ጋር ያላቸው እንትን ልነግራቸው አልችልም። ስለዚህ ልጅ ልዑልም ሲያመሰግነው በጣም ከሁላቸው በላይ በጣም ታማኝና ልዑልን የሆነ በቃ የሆነ ችግር ሲመጣ የሚጠብቀው ልጅ እንደሆነ ሲያመሰግነው ነበር ይሄ ልጅ ማለት ነው። እንግዲህ ዛሬ አበበ በምን እንዳታለለው ምን እንደሰጠውም ባይታወቅም በአበበ እንትን ተስማምቶ አበበ ደግሞ እዛ የራሱን ሰዎች ከልዑል ግቢ ማለት ነው የልዑል ቤት አድራሻው እንትን ብለውለት መኪና ይዘው መጥተው አበበን ይዘው ለማስመለጥ ነው እንግዲህ ይሄ ጠብቅ የተባለው ልጅ የተስማማው። እና ልዑል ደግሞ የሆነ ከስልኩ ጋር ኮንታክት አድርጎታል ብያችሁ ነበር። ከሱ አይቶ ትንሽ ራቅ ያልኩ ቦታ ነበርኩ አለ እና ስልክ ደውሎ እዛ አካባቢ ላሉ ሰዎች ሂዱማ እዛ ቤት ውስጥ እንደዚህ እንደዚህ ነገር አለ እስከምመጣ ማንም ሰው እንዳይወጣ ብሎ ሰው ይልካል ቀድሞ። ኦልሬዲ የአበበ ሰዎች መጥተዋል። መኪና ውጭ ላይ እየጠበቀ ነው። እንግዲህ ይሄ ጠብቅ የተባለው ሰው ደግፎ ነው የሚያስወጣው። በአንድ ሰው እጅ እንትን ብለው ደጋግፎ ምናምን ነው፣ ራሱን ችሎ መራመድ አይችልም። እና ከዛ ከመኪናም አንድ ሰው መጣ፣ ለሁለት ደግፈው ወደ መኪና ውስጥ ሊያስገቡት ነበረ አሳባቸው። ልክ ልዑል ያላከው ልጅ እዛ ተሎ ደረሰ። ወዴት ልትወስደው ነው ሲባል ሽንት ቤት ልወስደው ነው፣ ወደ ሽንት ቤት ልናስወጣው ፈልገን ነው፣ ውጭ አየር ፈልጎ ነው። እንዲህም በቃ ምክንያት ደረደረ፣ በጣም ብዙ ምክንያት። እና ይሄ ልጅ ደግሞ ቤት ውስጥ አይደል ሽንት ቤቱ ለምንድን ነው ውጭ የምታስወጣው ምናምን ሲለው አየር ፈልጎ ነው እንደዚህ ነው ምናምን አለ። ያኛው ልጅ ልዑል እስከሚመጣ ድረስ እነሱን ማዘናጋት ምናምን አበበ ተመልሶ ወደ ክላሱ እንዲገባ ምናምን አደረገ። ኦልሬዲ ልዑል እየደረስኩ ነው ስላለው እነሱም እንትን እንዳይሉበት ያለዛ የሆነ እንትን ከተናገረ እሱ ላይ ጥቃት እንዳያደርሱ በጣም ፈራዋቸዋል። እና ይህ እንግዲህ ይሄ የልዑል ሰው ጠብቅ የተባለው ሰው በጣም ልዑልን በዚህ መልኩ አሳልፎ ይሰጠዋል ብሎ ማንም ሰው አላስበም። በጣም የሚያምነው በጣም እኔ ምን ልበላችሁ የቅርብ ሰው የሆነ ሰው ነው እንግዲህ ከአበበ ወጥመድ ውስጥ የገባው። ይህን ሰውዬ ከወጣ በኋላ እንግዲህ ምክንያታቸውን እንትን አሉ ምናምን። ውጭ አየር ፈልጎ ነው፣ አንዴ ሽንት ቤት ነው፣ ሽንት ቤት ውስጥ ነው የምጠቀመው። ብቻ ብዙ ነገሮች አሉ። ከዛ ልዑላችን ደረሰ። ምንድነው የምትሰራው ሲባል ልጁ ጠብቅ የተባለው ልጅ አየር አለ ልውሰድ ብሎ ለመውጣት ፈልጎ ነው። መኪናው ምንድነው የቆመው ሲባል እኛ አናውቀውም ብለው ድርቅ።
ከዛ የእነዛኞቹ ከመኪና ውስጥ ያሉትን የልዑል ሰዎች እንዳይሄዱ አድርገው አግደው ምናምን ምንድናችሁ? የት ነው? ምን መታችሁ ነው ምናምን ሲባሉ እንግዲህ ተገርፈው ማለት ነው አበበን ለማስመለጥ መተን ነው ከልጁ ጋር በእንደዚህ አይነት ገንዘብ ተስማምተን ነው ብለው ልጁንም ፊት ለፊት አጋፍጠው እንግዲህ የአበበን ስራ ተመልከቱ። አልጋ ላይ ራሱ ተኝቶ እቅዱ ህልሙ በጣም ትልቅ ነው እና ዛሬም በድጋሜ በገንዘብ በጣም የልዑል የልብ ሰው የተባለውን ሰው ከልዑል ጋር አጣልቶ እሱም ለማያመልጥ ነገር ብዙ ነገሮችን ለማበላሸት የጥሮ ነበር፣ ግን አልተሳካለትም። አንዳንድ ጊዜ እኔ ልዑልን ሳላደንቀው አላልፍም እምላችሁ ጎበዝ ነው የምለው ያለ ምክንያት አይደለም። ልዑል በጣም ጥበብ የሞላበት ሰው ነው። እንዴት ትዝ ብለው ነው አሁን ስልኩ ላይ ኮንታክት አድርጎ ያችን ከአበበ ክላስ ያለውን ቪዲዮ ካሜራ ማለት ነው፣ ሶሪ ካሜራውን እዛ ባያስቀምጥ ኑሮ አበበ ዛሬ እንደሚፈልገው የፈለጉት ሀገር መውሰድ ይችሉ ነበር። ግን ደግሞ ልዑል እግዚአብሔር እንትን ሳይለው ሲለው ስልኩና ካሜራውን አንድ ላይ እንትን ብሎ በሱ ምክንያት እንግዲህ አበበን ለማስቀረት ችሏል። ነገም እንደዚህ አይነት ነገር ካሰበ ሲጀመር አበበን ለማየት ያበቃችኋል። በቅርቡ ዝም ብላችሁ ታዩታላችሁ። ዛሬ ደርሰውበታል። ግን ሀሳብ ካለው እንደዚህ አይነት ሀሳብ ካለው ሰዎችን አስመጥቶ እንደዚህ ማምለጥ የሚችልበት አጋጣሚ ይፈጠራል ብዬ ነው የማስበው። ግን ደግሞ ከልዑል ጋር የሚሰሩት ሰዎች በምን እንደምታምኗቸው ምን ሰታችሁ እንደምታሳምኗቸው እጅግ በጣም ግራ የሚያጋቡ ናቸው። አብዛኞቻቸው በገንዘብ በጣም የሚሸወዱ የሰውን ሕይወት በገንዘብ የሚቀይሩ። ይሄ ልጅ አሁን ከዚህ በፊት ልዑል ታሞ ሳለ በጣም ብዙ ነገር ያረዳው በጣም ብዙ ነገር ያደረገለት ሰው ነው። ግን በአበበ ወጥመድ ውስጥ ገብቶ ይኸው ከልዑል ጋርም ተጣላ፣ ስራውንም አጣ። ተመልከቱ እንግዲህ ሰው እምነት ማለት ይሄ ነው። እምነት አሳጣው። እርግጠኛ ነኝ አበበ ከ100 እስከ 200 ሺህ ምንም ህይወቱን የማይቀይር ብር ነው የሚሰጠው። ግን ከብሩም ከምንም በላይ የሰው ልጅ እምነት ነው ዋናው የሚቀድመው ነው። አበበ ብርቁ አይደለም። እንደዚህ አይነት ነገሮች ያቅዳል፣ ሰዎችን ከሰዎች ያጣላል፣ ብዙ ነገሮች ያስባል። ግን ደግሞ ለምን በአበበ ወጥመድ ውስጥ እንደሚገቡ አላውቅም። ዛሬ የመጀመሪያው አይደለም። አበበ ጤነኛም ሆኖ ሳለ እንደዚሁ ጠብቅ የተባሉትን ልጆች በምን እንደሚያታልላቸው ባላውቅም ሁልጊዜ ከሱ ወጥመድ ውስጥ ያስገባቸዋል። በቃ ችግር ውስጥ እንዳስገባቸው። አንደኛ ነገር ልዑል ለራሱ ለህይወቱ ማሰብ አለበት። አበበን ከዛ አካባቢ ማጥፋት አለበት። አሁን ደህና ነው እንግዲህ እንደሚሉት ከሆነ ከእግሩ ብቻ ነው እንጂ ሌላው ሰውነቱ ጤነኛ ሰው ነው። እሱ ቤት ውስጥ አስቀምጦ እየቀለበ ይህን ሁሉ ነገር እንትን ከሚል ልጁም ሌላ ችግር ይዞበት ከሚመጣ በቃ አስወጥቶ ለሚመለከተው አካል መስጠት ይችላል። ሰቀቀን እኮ ነው። አስቡ። አንደኛ ነገር እሱ ጋር አብረው የሚሰሩትን ሰዎች እያሳጣው ነው። ብቻውን እንትን ሊለው ነው። አሁን ዛሬ ይሄ ልጅ ከአበበ ጋር በብር የተደራደረው ልጅ ልዑል ስለዚህ ልጅ አውርቶ የማይጨርሰው በጣም ታማኝ በጣም ትሁት የሆነ ልጅ ነበረ። ግን ከአበበ ወጥመድ ውስጥ እንዴት እንዳስገባው ብር ያታልላችኋል። በቃ በሆነሽ ነገር በተለይ የሆነሽ ጎደሎ ነገር ካለችባችሁ ቢሰጠኝ ይሄን ብሞላው ብሎ ሌላ ሀሳብ ውስጥ ትገቢያለሽ። ከዛ ባላሰብሽው ነገር እንደዚህ አይነት ችግር ይፈጠራል እና እግዚአብሔር አላቅም ብቻ አበበ ሁልጊዜም ችግር እንደፈጠረ ነው። መቼም ቢሆን አይተዋቸውም። ወይኔ ግን ልዑልን ያለማድነቅ አይቻልም እውነት ለመናገር
ስልኩና እንትኑን እንዴትስ ሀሳቡ መጣለት? እንዴት ሊያገናኘው ቻለ ከስልኩ ጋር? ልክ የሆነ መጥፎ ነገር ሲገጥም እንደ አላርም ነው የሚጠራው ታውቃላችሁ። ከካሜራው እና ከስልኩ ጋር ካገናኘው የሆነ ነገር ከተፈጠረ እሱ እንኳን ሩቅ ቦታም ቢሆንም እንደ አላርም ስልኩ ላይ ይጠራለት። ልክ ከፍቶ ቪዲዮን ሲያይ ግን የሚሰሩት የሚያወሩት ሙሉ በሙሉ መከታተል ይችላል። ጥበቡ ግን ሳላደንቀው አላልፍም። የእውነት በጣም ጀግና ነው። በጣም እንዲህም ይቻላል እንዴ ነው ያልኩት እኔ ሲያወራ በቃ እንዴት ደስ እንደሚላችሁ ልውል በጣም ጥበበኛ በቃ። እንግዲህ ውጭ ሀገር ያላችሁ ሰዎች ታውቁታላችሁ። በተለይ ማዳብ ቤት ያላችሁ ሰዎች የሆነ ነገር እንትን ልጆቻቸው ወይ የሆነ እንትን ሲሉ በስልካቸው ነው የሚያዩት። ከየትኛውም ሀገር ሆነው ሩቅ ቦታም ስራም ቦታ የትም ይሄዱ በስልካቸው ያያሉ። እና ልዑልም ልክ እንደዛ ነው። ጥበቡን እንዴት እንደተጠቀመበት ባላቅም ብቻ ጀግና ነው። አበበን እንዳይወጣ አድርጎታል። ይሄኛው ልጅ ደግሞ ከልዑል ጋር ያለውን እምነት አሳጥቶታል። ካሁን አብሮ እየሰራ አብረን እናድጋለን ብዙ እቅድ ሲያቅድለት የነበረው ልጅ እንግዲህ በአበበ ምክንያት ሁሉንም ነገር አሳጥቶታል። ቀጣይ እንግዲህ ምን እንደሚፈጠር እናያለን። ልዑል ከነገራችን ላይ አሁን በኤልሳ ጉዳይ ከመጣ በኋላ አበበን በዚሁ በትንሽ ነው እንጂ ብዙም እንትን አይልም። በቃ ይሄ ልጅ አንድ ጊዜ ይሄ ልጅ ይጠብቀዋል፣ በቃ እንደኔ አድርጎ ነው የሚሰራ ብሎ አምኖበት ትቶት ሁሉ ነገር እንትን የሚለው በዚህ ልጅ ነው እና ዛሬ ግን ባልሆነ ወጥመድ አስገብተው እንደዚህ ችግር ውስጥ ነው ያስገቡት። ልጁንም በብር ምክንያት እንግዲህ ስራውንም ከልዑል ጋር ማጣልተውታል። እድሜ ለአበበ። አበበ ሁልጊዜም ሰዎችን በቃ ለማጣላት ሆን ብሎ የተፈጠረ ፍጡር ነው። ከመጀመሪያም ጀምሮ ስለ አበበ ስለ ራሔል እናት ብዙ ሰዎች እየሰሩ ወንጀል ያልታሰሩ ሰዎች ብዙ ልጆች አሉ እና ስለ እነሱ ሳወራ ፍትህ የለም ወይ ነው የምለው። በቃ ብዙ ችግር ብዙ ወንጀል ሰርተው በሰላም እየተንቀሳቀሱ በነፃነት ብዙ ነገሮች እያደረጉ እና ጋይዝ እንግዲህ የአበበ ጉድ መቼም ሁልጊዜም ከልዑል እንትን አይወጣም። አበበ ልዑል ከራሱ አውጥቶ በቃ ከቤቱ ከህይወቱ ከሁሉ ነገር እንትን ካላለው ሁልጊዜም ለልዑል የሆነ እንትን አያጣውም እና አንደኛ ነገር ልዑል ጋር የሚሰሩትን ልጆች በቃ በራሳቸው እንትን እንዳይሉ ነው የሚያደርጋቸው። ልዑል አምኖ በእነሱ ሁሉ ነገር ጥሎ ትቷቸው ሲሄድ እነሱ ደግሞ ልጆቹን አሳስተው አሁን የዛሬው ልጅ አበበን በምን እንዳታለለው ባላቅም በጣም ለልዑል ባለውለታው ልዑል ስለዚህ ልጅ ሲያመሰግን አይታችኋል። እንግዲህ በተለይ በኤልሳ ጉዳይ ላይ ብዙ ነገር ያደረገለት ልጅ ነው። ግን ዛሬ ይሄው በማይረባ ትንሽዬ ባበበ እንትን ተሸውዶ ልዑልንም አቶ ስራውንም አቶ ቀጣይ ምንድን ነው የሚሆነው? እስር ቤት ነው። እኔ ከነ ልዑል በጣም አንዳንድ ጊዜ የማይባቸው ነገሮች ሰዎች በጣም ብዙ ወንጀለኞች አሉ እንደዚህ እያዩ ዝም የሚሏቸው እነሱ ሳይታሰሩ አሁን ይሄ ልጅ ለምን ታሰረ ለምን እንትን አለ ምናምን ልላቸው አይደለም፣ ግን በጣም ብዙ የሚያጠፉ ሰዎች አሉ። አንዳንዴ እነ ልዑል አይተው የሚያልፏቸው ሰዎች መታሰር ያለባቸው ሰዎች ሳይታሰሩ የቀሩ ሰዎች ስላሉ ነው። እና እኛ ደግሞ እያየንን ዝም አንልም። ሁልጊዜ ከመናገር ወደኋላ አንልም። በተለይ በአበበ ጉዳይ ላይ ብዙ ነገሮች እንዳያደርሱበት በኋላ ወይኔ ምናምን ከማለት ለሱም ለጥንቃቄ ያው ልዑል ብልጥ ነው። ካሜራ እዛ ቤት ውስጥ ምን እንደሚያካሄድ ምናምን ስለሚከታተል ብዙም አይጎዳውም። ግን ደግሞ አብረውት የሚሰሩትን ልጆች እያባረረበት ያለው እንግዲህ ሆን ብሎ አበበ ነው ማለት ነው። በትንሽ በጥቃቅን እነሱም ሆዳም ናቸው። እምቢ አይሉም፣ እሺ ነው የሚሉት። ስለዚህ
መጨረሻቸው ልክ እንደዚህ ነው። ግን ዛሬ በአበበና በልዑል ጀግነኝነት አበበ ሊያመልጥ የነበረ ሰው እንግዲህ ለማንኛውም ልዑል እንግዲህ ያየውን ነገር ማመን አቅቶታል። ለማንኛውም ቪዲዮ በትንሹ አሳያችኋለሁ። እናንተም ላይክ ሼር እያደረጋችሁ እኔን ለምታበረታቱኝ ከልብ ነው አመሰግናችሁ። የዛሬው ቪዲዮ ይመስላል እንግዲህ የአበበን ጉድ በትንሹ አሳያችኋለሁ። መቼም አበበ ጉዱ አያልቅም። በሚሄድበት ሁሉ ሁልጊዜም ስለሱ ስናወራ ብንውል ብናድር ታሪኩ ረጅም ነው። ስለዚህ ምንም ልላችሁ አልችልም። ጋይስ ሰላማችሁ ይብዛ። ወዳችኋለሁ። ለምታበረታቱኝ ወንድሞቼ ባይ ባይ።